አካባቢው እየደረሰ ያለውን ግፍና በደል ለማስቆምና ሰላምን ለማስፈን የታጠቁ ኃይሎች የሰላም አማራጭ እንዲቀበሉ የጉና በጌምድር ህዝብ አበክሮ መስራት አለበት ሲሉ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ተናገሩ። የክልልና የዞን የስራ ኃላፊዎች በወቅታዊ የሰላምና የልማት ስራዎች ዙሪያ ከጉና በጌምድር ወረዳ ነዋሪዎች ጋር ተወያይተዋል። ካሳው መንጌ ተጨማሪ አለው። የጉና በጌምድር ወረዳ በክልሉ የተፈጠረው የሰላም ጦት ችግር ከፍተኛ ጉዳት ካደረሰባቸው አካባቢዎች አንዱ ነው። በወረዳው ባለፉት 2 ዓመታትና በላይ ከፍተኛ ሰብአዊና ቁሳዊ ውድመት ደርሷል። ችግሩን ለመፍታትና ዘላቂ ሰላምን ለማስፈን ያለመ የክልልና የዞን ከፍተኛ የስራ ኃላፊዎች ከወረዳው ነዋሪዎች ጋር ተወያይተዋል። ግጭቱ ከኛ በላይ ጉዳት ያደረሰበት የለም፣ በእጅጉ ተጎድተናል ያሉት የውይይቱ ተሳታፊዎች ሰላምን ለማረጋገጥ የድርሻችንን እንወጣለንም ብለዋል። ይህ ሁሉ ህዝብ የመጣው ዛሬ ሰላም ፍለጋ ነው። ለሰላም ዘብ ማይቆም ማንም የለም። አንተ ዝም ብለን አይደለም የምናየው። ከማን ጋር እንዋጋ ታዲያ? እኛ ራሳችን ዘብ ልንጠብቅ ይገባናል። ራሳችን የወጣውን አካል ምን መልሰው እኛ ራሳችን የሀገር ሽማግሌም ሆነ ሁሉም ወጣቱም በስልት ሄደን ይሄ ይሻለናል እኮ እሳትና ውሃ አቅርቦ አሁን የትኛው ይሻላል ብሎ ያንን ማለት አይሻለንም ወይ? እውነት ብንነጋገር አይሻልም ወይ? እንዲህ ብለን እስከ መቼ ነው የምንገፋው? በሰላም ኑልን። ልጆቻችን ወንድሞቻችን ናችሁ። በሰላም እንኑር። አገሩ ሰላም ይፈልጋል ብለን እኛም እንስበክ። እውነት ከዚህ ያለ ነው። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የታጠቁ ኃይሎች የሰላምን አማራጭ እንዲከተሉ የሃይማኖት አባቶችና የሀገር ሽማግሌዎች የድርሻችሁን ልትወጡ ይገባል ብለዋል። ከእናንተ የምንፈልገው እኛ አንድ ነገር ነው። እሱም በሰላማዊ መንገድ እንዲገባ ተደራጅታችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እናቶች ኑ በቃን ሰላም እንፈልጋለን ብላችሁ መስበክ ነው። ወደ ሰላም እንዲመጡ ማድረግ ነው። እንደ መንግስት እኛ ደግሞ ተቀብለን የሰላም አማራጭን የጋራ ሀብታችን እንደሆነ ወስደን ሰዎችን ማደራጀት፣ የህይወት ዋስትና እንዲኖራቸው ማድረግ ነው። የችግሩን ጉዳትና ጥልቀት ከህዝቡ በላይ የሚያውቀው የለም። በመሆኑም የታጠቁ ኃይሎች መንግስት የዘረጋውን የሰላም አማራጭ እንዲከተሉ ህዝቡ በትኩረት መስራት አለበት ያሉት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪው መንግስቱ ናቸው። ጽንፈኝነት ምን ያክል ዋጋ እንደሚያስከፍል ከናንተ በላይ የሚያውቅ የለም። በተደጋጋሚ ተጎሳቆላቸዋል። ይሄ ወረዳ የወደመ ወረዳ ነው። በድህነት ጎናችሁ የሰራችሁት ተቋም ወድሟል። መንግስት ይህንን ችግር ለማስተካከል 2 አማራጮችን ይጠቀማል። የመጀመሪያው ሰላም ነው። የትኛውም ንብረት ወደመ፣ የትኛውም ህይወት ጠፋ፣ ግን ሁላችንም አሸናፊ የሚያደርገን ዘላቂ ሰላም የሚመጣው በይቅርታ ነው ብሎ ያምናል። መንግስት በሰላም ነው ብሎ ያምናል። ስለዚህ አሁንም በሰላማዊ መንገድ እነዚህ አካላት በሰላም እንዲገቡ የማድረግ የሰላም ሳምንት አውጀን ሁላችንም እንነቃንቃለን ማለት ነው። መላ ህዝቡ ለአካባቢው ሰላም መረጋገጥ በሐቀኝነት ላይ የተመሰረተ ስራ ከመንግስት ጎን በመሆን ሊሰራ እንደሚገባ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ገልጸዋል። መተፋፈርን ማስቀረት አለባችሁ። ተደራጅታችሁ፣ ተመካክራችሁ፣ ተነጋግራችሁ ከባቢያችሁን መጠበቅ፣ ሰላማችሁን መጠበቅ፣ ከመንግስት ጎን መሆን፣ ከመንግስት ጎን በመሆን የሰላም አማራጭ የሚቀበሉ ኃይሎችን የሰላም አማራጭ እንዲቀበሉ መስራት፣ ካልሆነ ከታሪካዊ ጥላቶቻችን ጋር የሚያብሩ ኃይሎችን የህግ ማስከበር ስራ እንዲሰራ በጋራ መስራት ከናንተ ይጠበቃል። መንግስት የዘረጋውን የሰላም አማራጭ አሁንም ቀጥሏል። ለሰላም ቅድሚያ ሰጥቶ ይሰራል ያሉት ኃላፊው የሰላም አማራጭን በማይቀበሉ ኃይሎች የተጠናከረ የህግ ማስከበር ስራ ይሰራልም ብለዋል።